እዚህ ላይ እንግዲህ እንደምትመለከቱት በሳይለንሲዮ ቮይስ ኤአይ የመጀመሪያው አንደኛ ደረጃ ላይ የተቀመጠው ሶሎሞ የሚል 52 የሚለው ከኢትዮጵያ ነው። 109 ሰዓት ያህል ሪከርድ አድርጓል። እንግዲህ በአንድ ሰዓት የሚከፍለው እስከ $10 ዝቅተኛው $10 ነው፣ ከፍተኛው $20 ነው ብለው የገለጹ። ስለዚህ ይሄ ሶሎሞን ወደ 1090 የሚሆን ዶላር ሰርቷል ማለት ነው። ቀጥሎ ያለውን ተመልከቱት። አሁንም ወደ ታች ወደ ኢትዮጵያ ብንሄድ ሌላኛው 64 ሰዓት የሰራለ ወደ $640 ማለት ነው። ሞገስ አለ ወደ $61 የሰራ 610 ማለት ነው። ሙሉ ሰው መሰለኝ ቀጥሎ ያለው 58 ሰዓት ሰርቷል። ይሄም እንደዚሁ በ$10 ብታባዙት ወደ $580 ማለት ነው። ይሄን $580 ወደ ኢትዮጵያ ብር ስትቀይሩት በጣም ትልቅ ብር ነው። ስለዚህ ይሄንን እንድትሰሩ ከዚህ በፊት ነግረናችሁ የነበረ የጀመራችሁ በዚህ መልኩ ነው። ዛሬ የማሳያችሁ ግን የተለየ አንድ አፕዴት አለ። ምንድነው የሚለውን እንመለከታለን። እዚህ ላይ እንደምታዩት በአንድ ሪከርድ የሚሰጠን በአንድ ሰዓት ውስጥ 10 USD per hour ነው የሚለው። ለኛም እንደዚሁ ነው። በUSD ሲ ነው የሚከፍለው። ይሄንን $10 እስከ $20 ነው። ቅድም ያሳየዋችሁን ሰዎች በዚህ ብታባዙት ምን ያህል እንደሚሆን እንድታረጋግጡ ነው። አሁን ወደ ዋናው እንትናችን ስንሄድ ቴሌግራም አፕዴት የሰጡት አለ። እሱን እንመልከተው። እንግዲህ ወደ ቴሌግራም ስትገቡ ዛሬ ፌብሩዋሪ 21 ይሄንን እየቀረጽን ባለንበት ትልቅ እንትን ለጥፈዋል። ቢግ አፕዴት ፎር ሳይለንሲዮ ቮይስ ኤአይ ኮንትሪቢዩተርስ ብለው በዚህ መልኩ አፕዴታቸውን አስቀምጠዋል። ምንድነው የሚለውን እንመለከታለን። ከዛ በፊት ግን ይሄ ኤአይ ዋና ስራው ምንድነው የሚሰራ የሚለውን እንመልከት። ይሄ ኤአይ በዋናነት እየሰራ ያለ ለምሳሌ ኤአይን ትሬን በማድረግ ነው። ዋና ኦብጀክቲቭ ወይም አላማው ምንድነው? ኤአይን ትሬን በማድረጋችን የምናገኘው ገንዘብ ምንድነው ብላችሁ ልታስቡ ትችላላችሁ። ኤአይን ትሬን አድርጎ በጣም ብዙ የሆኑ የቋንቋዎችን፣ ንግግሮችን፣ አክሰንቶችን እንደዚሁም ደግሞ ኢንቫይሮንመንታል ያለውን ሳውንድ አጠቃላይ እነዚህን በሙሉ ሊይዝ የሚችል ማሲቭ የሆነ በጣም ትልቅ የድምጽ መልእክት ማስቀመጫ ወይም ቋት ማዘጋጀት ነው። ከዚያ ቋት ላይ ሁሉም ኤአይ እየወሰደ ቮይሶችን እንዲሰራ በቀላሉ ያንን ቮይስ እንዲጠቀም ነው። ኤአይ ላይ ሄዳችሁ አሁን የአማርኛ ንግግሮችን ብትሰሙ ልክ የኛ ሀገር በሚናገርበት ልክ አክሰንቱ እንደዛ አይደለም። የእንግሊዘኛ ተናጋሪዎችን አክሰንት ነው አማርኛ ውስጥ የሚያስገቡት። ስለዚህ ትክክለኛ የሆነ የአማርኛ ተናጋሪ ሰው እንዲኖር፣ የትግረኛ ተናጋሪ ሰው፣ የኦሮምኛ በሌላውም ቋንቋ በዓለም ውስጥ ያለውን ሁሉንም ቋንቋ ይዘው በዚህ መልኩ እያሰለጠኑ ነው ያሉ። ሌላው ቮይስ አሲስታንስ አለ፣ ሮቦቲክስ አለ፣ መልቲሞዳል ኤአይ እነዚህን በሙሉ ማሰልጠን ትሬን ማድረግ ነው። ከዚህ ውስጥ እንደገና ክራውድ ሶርስድ የሆኑ ስማርትፎን ዳታ ፍሮም ሚሊየንስ ኦፍ ዩዘርስ ይህንን የወሰደው ከዚህ ስማርትፎን ከሚጠቀሙ በጣም ብዙ ከሆኑ ሰዎች የተወሰደ መረጃ ነው። ሪዋርድ ኮንትሪቢዩተርስ ፎር ፕሮቫይዲንግ ኦዲዮ ሌላው ዓላማ ሪዋርድ መስጠት ነው። ለነዚህ ኮንትሪቢዩት ላደረጉ ድምጽ እየቀረጹ ድምጻቸውን ላስተላለፉ ትሬን ላደረጉ ኤአይውን ላሰለጠኑ ሰዎች ክፍያ መክፈል ነው። በዋናነት ግን ባጭሩ ሳይለንሲዮ ኤአይ የሚፈልገው ምንድነው? ለአርቲፊሻል ኢንተለጀንሶች በሙሉ ጆሮ መሆን ነው። ለሙሉ አርቲፊሻል ኢንተለጀንስ ለሚባሉት ሁሉ ጆሮ መሆን ነው። ማንኛውም ኤአይ ውስጥ ያለ በአጠቃላይ እዚህ መሬት ላይ ያለ ድምጽ ወይም ተናጋሪ ሰው ምን ብሎ ይናገራል፣ እንዴት ነው የሚናገር፣ እንዴት ነው የሚመልስ የሚለውን በድምጽ በትክክል ሊሰራ የሚችል ኤአይ ትሬን ማድረግ ነው። ስለዚህ እኛም እዚህ እየገባን ትሬን እናደርጋለን። ከዚህ በፊት እንዴት እንደምንሰራ ስላሰራሩ የሰራነውን ቪዲዮ ተመልከቱ። እሱን ቪዲዮ ተመልክታችሁ መስራት ትችላላችሁ። ግን የአማርኛ ኦፖርቹኒቲ እንትኖች እንደምታዩት
አልቀዋል፣ ዝግ ነው። በአማርኛ ሁሉም ኦፖርቹኒቲ ወደ 1000 ሰዓት በመጀመሪያ ሰጥቶ ነበር፣ እሱ አለቀ። ከዛ 5000 ሰዓት አሳደጉት። እሱንም አሁን በቅርብ ቀን ከ2 ቀን ወይም ከ3 ቀን በፊት ዘግተዋል። ኦፖርቹኒቲ ኩዌሽን የለውም። ይሄ ኦፖርቹኒቲ ነው። በጣም ትልቅ ኢናፕ ኮይንም የሚያሰጥ ይሄ ነበር፣ ተዘግቷል። አሁን ግን ትሬን ኤአይ ላይ ገብቶ ትሬን ማድረግ ይቻላል። ትሬን ኤአይ ላይ ጥያቄዎች አሉ። እዚሁ እንደምታዩት የምትወደው ቁጥር ስንት ነው ይላል ለምሳሌ። ከዛ የምትሰሩ ሰዎች እዚህ ላይ መጠን ይችን የማይክ ምልክቷን ተጭነን ክሊክ ቱ ስታርት ሪከርዲንግ ማለት ነው። ከዛ በኋላ ይሄንን ካለ በኋላ አሎ ማይክሮፎን አክሰስ የሚላለ እዚች ላይ የማይክሮፎን አክሰሱን እንሰጣለን። ከዛ ቴስት እናደርግና ቀጥታ ወደ ሪከርዱ መግባት እንችላለን ማለት ነው። በዚህ መልኩ መስራት ትችላላችሁ። የዛሬውን አፕዴት ግን እንመልከተው እስቲ ምንድነው የሚለውን እንየው። የዛሬ ቢግ አፕዴት ይሄ ነው። እንግዲህ እንደምታዩት ፌብሩዋሪ 21 ዛሬ የተለቀቀው ፔመንት አፕዴት ይላል። ሰከንድ ፔ አውት ኢን ፌብሩዋሪ ነው የሚለው። ሁለተኛው ፌብሩዋሪ ወር ላይ ሁለተኛው ዙር ክፍያ ይጀምራል ነው። ዴማንድ ፎር ሳይለንሲዮ ዳታ ሃዝ ቢን ኤክሴፕሽናሊ ስትሮንግ ዚስ መንዝ ይላል። በጣም ብዙ ሰዎች ሳይለንሲዮ ላይ ገብተው ሪከርድ እያደረጉ ትሬን ኤአይን ኦፖርቹኒቲ ጥያቄዎችን እየሰሩ ብዙ ሪከርዶችን አስገብተዋል። በዚህ ወር በጣም የተሻለ የሆነ ፍላጎት ነበረ። እያንዳንዱ አቅራቢዎች የዳታ የሚሰጡ ሰዎች፣ ቮይስ የሚሰጡ ኦዲዮ የሚቀርጹ ሰዎች በጣም በዝተዋል እያለ ነው። Clients have purchased a significant volume of data sets you have helped create ይላል። ክሬት ያደረግነውን ደግሞ ፐርቸዝ የሚያደርጉ ኤአይ በተለያየ መልኩ ኤአይ ላይ እየተሳተፉ ያሉ ሮቦቲክስ ላይ እየተሳተፉ ያሉ ክሊያንቶች ደግሞ እየገዙ ነው። በጣም ከፍተኛ የሆነ ግዢ ፈጽመዋል። እኛ የምንሰጠውን ኦዲዮ ሌሎች ሲገዙት ነው ወደ ገንዘብ የሚቀየረው። ስለዚህ ይሄ ሳይለንሲዮ ኤአይ ዳታዎቻችንን ይሰበስባል። የሰበሰበውን ዳታ እንደየጥራቱ ለሌላ ሰዎች ወይም ያንን ድምጽ ለሚፈልጉ ኤአይ ለሚያሰለጥኑ ሰዎች ይሰጣል ማለት ነው። በዚህ መልኩ ከፍተኛ የሆነ ግዢዎች አለ እሱ ላይ። if you are participating in the level system and your data was selected your bonus has already been applied ነው የሚለው። ይሄ ፓርቲሲፔት የምናደርግባቸው የተሰጡ ኦፖርቹኒቲ ሌቭል የምናሳድግበት አለ። ወደ ኋላ ተመልሰን እዚህ ላይ ብንመለከተው ኦፖርቹኒቲ ሌቭላችንን እንድናሳድግ በቅርቡ የመጣ አለ። ይሄ ማለት ነው earning boost የሚለው earning boostን ስትነኩት ሌቭል ያሳያችኋል። ይሄ ሌቭል ማለት ነው። እዚህ ላይ ሳይለንሲዮ ገንዘብ አስገብተን ሌቭሉን እያሳደግን መሄድ እንችላለን። እዚህ ላይ ለምሳሌ ይሄ 326900 ወደ 326000 እንደማለት ነው። ሳይለንሲዮ የሚሆን ካስገባን ይሄንን ሌቭላችንን ያሳድጋል። እነዚህ ሌቭሎች ገንዘብ በሳይለንሲዮ የሚተመን ገንዘብ እየገባ በዚህ መልኩ ቦነሶች ይታሰባሉ። እስከ 25 የሚደርስ ከሆነ 25% ኮሚሽን አለው። እዚህኛው ላይ ደግሞ እስከ $75 የሚሆን ሳይለንሲዮ ካለ ይሄ ይከፈታል። 50% ይገኛል። ከዛ ቀጥሎ 75% የሚለው $150 ከሆነ ነው። ከዛ የመጨረሻው ይሄ 100% ቦነስ የሚያስገኘው ደግሞ በዚህ ደረጃ የደረሰው የ250 USD ወርዝ የሚያደርግ ሳይለንሲዮ ያለው ሰው ነው። ይሄን ያህል ሳይለንሲዮ እዚህ ያስገባ ሰው ይሄንን ቦነስ ማግኘት ይችላል ብለው አስቀምጠዋል። ስለዚህ ይሄ ቦነስ ከዚህ በፊት ያለ ሰውና ማለት ይሄ ከእንትን ካለ በኋላ የመጣ ሰው ያንን ቦነስ ያገኛል በየደረሰበት ሌቭል ማለት ነው። ግን እዚህ ላይ እንደ ማስታወሻ የተቀመጠችዋ ይችኛዋ ሪማይንደር ያለችዋ ፓስት ሪከርዲንግስ ቢፎር ሌቭልስ ሌቭል ይሄ የሚለው ከመምጣቱ በፊት ይሄ የመጣ ፌብሩዋሪ 13 ነው። እዚህ እንደምታዩት ላውንች የተደረገ ፌብሩዋሪ 13 ነው። ከዛ በፊት የነበረ የተቀረጸ ነገር ካለ ግን can be improved with bonus at the time of payout ነው የሚለው። በሚከፈልበት ጊዜ ከቦነስ ጋር አብሮ ይከፈለዋል። ከዛ በፊት ለነበረ ሪከርዲንግ፣ ከዛ በኋላ ላለ ሪከርዲንግ ደግሞ ከላይ እንዳየነው ማለት ነው። ከዛ ይሄን ጥያቄ ይጠይቃሉ። didn't receive a payout this time ይላል። ተቀብላችኋል? አልተቀበልንም። እኛ በተለይ የአማርኛ ሪከርዲንግ ላይ ያለ ሰው የተቀበለ የለም። ምናልባት ደረጃው አንደኛ ወይ ሁለተኛ ላይ ያለ ቀድሞ የጀመረ ሰው ተከፍሎት ያለ ካለ አስተያየት መስጫው ላይ አስተያየት መስጠት ትችላላችሁ። ግን
ክፍያው የለም አልተከፈለንም፣ ስላልተከፈላችሁ ግን አትዘኑ ይላል። ኖ ኒድ ቱ ወሪ፣ አትጨነቁ። ዲማንድ ሪሜንስ ሃይ፣ አሁንም ከፍተኛ የሆነ አቅርቦት አለ። ኤንድ ክላየንት ፐርቼዝስ አር ኦንጎይንግ ነው የሚለው። አሁንም እነዚሁ ክላያንቶች ግዢ የሚፈጽሙት በሂደት ላይ ናቸው። ያ ማለት ልክ ግዢ በተፈጸመ ጊዜ ይቀበሉናል። በዛ ላይ ደግሞ ዲማንዱ ከፍተኛ በሆነ ቁጥር የተሻለ ጥራት ያለውን ለማወዳደር የተወሰነ ጊዜ ሊፈጅ ይችል ይሆናል፣ ግን እንደየ ጥራታችን ግዢው ይፈጸማል። ኪፕ ዴሊቨሪንግ ሃይ ኳሊቲ ሪከርዲንግስ ስትሮንግ ዳታ ጌትስ ሴሌክትድ ይላል። ስለዚህ አሁንም ጥራት ባለው መልኩ እየቀረጻችሁ ማስተላለፍ ትችላላችሁ፣ መላክ ትችላላችሁ። የተሻለ ጥራት ያለው ነገር ካለ ይወሰድላችኋል ወይም ግዢ ይፈጸማል ማለት ነው። ስለዚህ አሁን ባለው የኦፖርቹኒቲ ጥያቄዎች ቢያልቁም በሌላ ቋንቋ መስራት የምትችሉ ሰዎች ወይም ደግሞ አማርኛ ላይ ትሬን ኤአይን ተጠቅማችሁ መስራት የምትፈልጉ ሰዎች ትሬን ኤአይ ብላችሁ መስራት ትችላላችሁ። ኦፖርቹኒቲ ላይ ግን ሁሉም ቋንቋዎች እንግዲህ ከአማርኛ በቀር የተወሰኑ የተዘጉ ሊኖሩ ይችላሉ እንጂ አብዛኞቹ አሉ። ወደ 151 እዚህ የምታዩቸው ሸሬብል የሚሉት አሁን ኦንጎይንግ ያሉ ናቸው። እሱ ላይ ክሊክ ብታደርጉ የተለያዩ ቋንቋዎችን ታገኛላችሁ። ስለዚህ በተለያየ ቋንቋ ችሎታ ያላችሁ መስራት ትችላላችሁ። ለምሳሌ እዚህ እንግሊዘኛ አለ፣ ገና አላለቀም እንደምታዩት። ወደዚህ አሁንም እንግሊዘኛ አላለቀም። ራሽያ እንግሊሽ አላለቀም። እነዚህ የእንግሊዘኛ ናቸው። በተለያየ ሀገር ላይ የተለያየ አክሰንት ለመሰብሰብ ስለፈለጉ የሚጠቀሟቸው ናቸው። ስለዚህ እዚህ ላይ ገብታችሁ እዚህ ሰርች ቦታ ላይ ገብታችሁ ቋንቋውን ጻፉት። ለምሳሌ ትግረኛ፣ ኦሮምኛ፣ ሶማሊኛ፣ አፋርኛ የምትችሉትን ቋንቋ እዚህ ላይ ጻፉትና ካለ መስራት ትችላላችሁ። ከሌለና ሌላ ቋንቋ የምትችሉ እንግሊዘኛ ወይም የአረብኛ፣ የቻይንኛ እንደነዚህ ያሉ ቋንቋዎችን የምትችሉ ሌላ ቋንቋ ችሎታ ያላችሁ ሰዎች እነዚህ ላይ እየገባችሁ መስራት ነው። ቀጥታ ወደ ስራው መግባት ትችላላችሁ። ገብታችሁ ከዛ እዚህ ፕሮፋይል ላይ ትመጡና ቋንቋ ትጨምራላችሁ። አድ ላንጉዌጅ ብላችሁ ቋንቋ መጨመር ነው። ለምሳሌ እዚህ ልግባ። ከዛ እዚህ ላይ ትመጡና ይችን ኤዲት ላንጉዌጅ የምትላለች ኤዲት ላንጉዌጅን ትነካላችሁ። ከዚያ ቀጥሎ የምትፈልጉትን ቋንቋ እዚች ላይ አድ ትላላችሁ። ከዛ እዚህ የቋንቋ አይነቶችን እናንተ የምትችሉትን የቋንቋ አይነት እዚህ ውስጥ ትሞላላችሁ ማለት ነው። እዚህ እንደምታዩቸው የተለያዩ ቋንቋዎች አሉ። ይሄ የምናያቸው ቋንቋዎች ብዙ ናቸው። ከነዛ ቋንቋዎች ትመርጣላችሁ። ከዚያ ቀጥሎ እዚህች ላይ ሴሌክት ሌቭል የምትላለች እሷን ሌቭል ትነኩና ኔቲቭ ከሆነ ኔቲቭ፣ ፍሉዌንት ወይም ኮንቨርሴሽናል እና ቤዚክ የሚሉ እንትኖች አሉ። እነሱን ታደርጋላችሁ። ከዛ ስትጨርሱ እዚች ላይ ሴቭ ብላችሁ ትወጣላችሁ። ይህንን ካደረጋችሁ በኋላ ቀጥታ ኦፖርቹኒቲ ላይ ትገባላችሁ። ኦፖርቹኒቲ ላይ ስትገቡ ያንን የሞላችሁትን ቋንቋ እዚች ላይ አይ ኳሊፋይ የሚለው ላይ ይመጣል። አይ ኳሊፋይ የሚለው 0 ሳይሆን 1 ይላል። አንድ ቋንቋ ከሞላችሁ፣ 2 ካለ 2፣ 3 ከሆነ 3 ይላችኋል። በዚያ የኦፖርቹኒቲ ጥያቄዎችን ለመስራት ሞክሩ። እንደዚህ አድርጋችሁ ስሩ። ክፍያው እንግዲህ የፌብሩዋሪ ክፍያ ሁለተኛው ዙር ክፍያ ላይ አብዛኛው የኢትዮጵያ የሰሩ ሰዎች ይከፈላቸዋል የሚል ሐሳብ ይኖረኛል። ምክንያቱም ገና የመጀመሪያ ዙርም ስለሆነና እዚህ እንደምታዩት የሰሩት ስራ ቀላል አይደለም። በጣም ብዙ ገንዘብ የተሰራበት ነው። ብዙዎች ብዙ ሰርተውበታል። እንግዲህ ሁሉም እንደየችሎታው የቻለውን ያህል አድርጓል። እንዴት አድርገን ነው ክፍያውን የምንቀበል የሚል ጥያቄዎች ይነሳሉ። እዚህ earning ላይ ብትሄዱ earning ላይ እንሄዳለን። earning ላይ ስትሄዱ እንደዚህ የሚላችሁ አለ። ይሄ ERC20 ዋሌት ኦን ፒክ ኔትወርክ ነው የሚል። ይሄንን ነው የምታዘጋጁት። ፒክ ኔትወርክ ደግሞ የምንጠቀመው ሜታ ማስክ ነው። እሱን እንዴት ይያያዛል የሚለውን ባለፈው ቪዲዮ ላይ ተመልክተናል። ሙሉውን ቪዲዮ እዛ ላይ መመልከት ትችላላችሁ። እስካሁን ስለነበረን ጊዜ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።